ትናንት በተለቀቀው በናቲና በሄሉ ቪዲዮ ላይ ከትናንት ወዲያም በቃ በሚለቁት ቪዲዮዎች ላይ ኮሜንት ላይ አይ ነበረ። ሄሉዬ እንዳታረግዢ፣ ካረግሽ በጣም ከባድ ነው፣ ተጠንቀቂ፣ መጀመሪያ ክብርሽን አስቀድሚ፣ በዚህ ወጥቶ በዚህ ገብቶ በጣም ብዙ ኮሜንቶችን እያየው ነበር። እና አሁን ደግሞ ካረገሽ ትቶሽ ነው የሚሄደው፣ ወንዶችን አትመኝ፣ በቃ በጣም የተለያየ ኮሜንት ነበረ በቃ ሲታይ የነበረው እና ዛሬ ላይ የመጣሁት በሱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? የኔ ውዶች፣ የኔ እንቆች፣ የኔ ወርቆች ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት። እንግዲህ ሀባይቦቼ ኤምጂ እያልኩ ዛሬም እንግዲህ መጥቻለሁ ማለት ነው። ያው መጀመሪያ ላይ እንግዲህ በመግቢያ ላይ ያሽቃበጥኩላችሁ ነገር አለ። ዛሬም የመጣሁት በሄሉዬና በናቲዬ ላይ ነው ማለት ነው። ናቲ ቀብራራው ትላላችሁ ማለት ነው እና ቀብራራር እያለበት ነው እንግዲህ በኮሪፍቱ ላይ ማለት ነው። እና እዚህ ያው ትናንትና በሰራሁላችሁ ቪዲዮ ላይ ችግር የለውም አይዞሽ፣ ትሄጃለሽ፣ አብሽሪ፣ እንተባብር፣ ድምጻችን ይሰማ እያላችሁ ነው የኔ ውዶች አዎ ድምጻችሁን ይሰማ፣ እጅ ወደ ላይ ከፍ በሉ፣ አለን በሉ ማለት ነው እና ውዶች እንግዲህ ናትዬን በጎን ጋር እያስጨፈርኩት ነው ማለት ነው። እዚህ ጋር እንግዲህ እንዳያችሁት ሄሉዬን በራሷ ለቃለች፣ እሱም በራሱ ለቋል። እና እዛ ፓርክ ላይ ወይም እዛ ቦታ ላይ የሆነ ነገር ቪዲዮ ባይለቁልን ይገርመኝ ነበርና በጣም ምርጥ ቦታ ነው። ግሪን ኤሪያ ነው ወይ ከጀርባ ወንዙ አለ፣ ሰማዩ ራሱ እንዴት እንደሚያምርና እዚህ ቦታ ላይ ሆኖ እንግዲህ እንደዚህ ፋፋሽ እያለም ናቲ እንግዲህ ጎብለል እያለበት ነው በቦታውና ውዶቼ ብዙዎቻችሁም ሄሉዬ በዚሁ አጋጣሚ እንዳትሸወጂ፣ እንዳታረግዢ፣ በዚህ ሰዓት የልጅ እናት ከሆንሽ የልጅ አባት ከሆነ ይንቅሻል። መጀመሪያ ሽማግሌ መላክ አለበት። የጠየቀሽን ነገር መስጠት የለብሽም። ዳቦ በቃ በአጠቃላይ ዳቦ እንዳሰጩ ብላችኋታል ማለት ነው። ምን ነው ሸዋ እንዴ? ራሳቸው ናቸው ይሄን ነገር ያሉት። ስለዚህ እንዳሰጪ እሱ እዚህ ቦታ ያመጣሽ እንደዚህ አድርጎ ሊሸውድሽ ነው። በብልጭ ልጅ ነገር እንዳትሸወጂ፣ በጭራሽ ማርገዝ የለብሽም ምናምን። ኧረ እንደውም እርጉዝ ናት ሁላ ብላችኋል ማለት ነው። ምንድነው ሆዲሽ በጣም ተለቀ፣ ሆዲሽ ትንሽ ምናምን፣ ይቺ ልጅ ምንድነው እያላችሁ ነው። እና አይ ምንም ነገር የተፈጠረ ነገር የለም። ያው እንግዲህ እዛ ቦታ ላይ ኩሪፍቱ ላይ ወይም ደግሞ እዛ መዝናኛው ቦታ ላይ ምግቡ ሁሉ ነገር አሳው ምኑም በቃ ጥበስበስ ስለሚባል እሱም በልታ ነው ሆዷ የተነፋባችሁ እንጂ ምንም ነገር ሌላ ነገር የለም። ምን አስባችሁ? ምንድን ነው ያሰባችሁት እናንተ? ምን ተው እንዴ! እንተሳሰባ እንዴ! ልጃችን ገና ናት እንዴ! ሀይሎጋ ሆይ ሀይሎጋ ሳንለማ እንድራትም። ተው ጾሙ ይውጣ መጀመሪያ እንዴ! ጾማችሁን እንጨርስ፣ በቃ ጾማችንን እንጨርስ። ጾሙ ከዛም በኋላ እንደሚሆን እናደርገዋለን። እኛ እኮ ሰርጉን አሁን መሰረጋግጦን አይደለም፣ ግን ደግሞ ያው እንደምታውቁት ሽማግሌ ሲላክ ምግብ ምናምን ይሰራል። መቼም በሽሮና በምስር ሽማግሌ አይመለስም አይደለ? ለዛ ብለን ነው። ስለዚህ ያው ምንም ነገር አታረግም ሄሉዬ፣ ለክብሯ ትጨነቃለች። እናንተ አትጨነቁ። ምክንያቱም ብዙ ከዚህ በፊት እነ እንትና መተው ነበር፣ እነ ስማይ ጠሩ መተው ነበር በህይወቷ፣ እነ እንዳልክ፣ እነ ያብ፣ እነ ማነው ስሙም አንድ አለ እሱ መጥቶ ነበር። አሁን እንግዲህ በናቲ ላይ የተረጋጋች በልጅነት ፍቅረኛዋ ወይም በልጅነት ባሏ ጋር የልጅነት ባሏ ነው ናቲ ማለት ነው። የመጀመሪያ ከሁሉም በፊት ያፈቀራት ናቲና ሄሉ ናቸው። ስለዚህ እነሱ መቼም ቢሆን አይለያዩም። እናም ደግሞ ብታረግዝም ምንም ችግር የለውም። ግን መጀመሪያ ከልጁ በፊት ሽማግሌዎች ይቅደሙ። ከዛም በኋላ የፈለጋችሁትን ነገር አድርጎ እንዴ። እና ደግሞ አርግዛለች ምናምን ብላችሁ የምታሽቃብጡ፣ አላረግዘችም። የምን ማርገዝ ነው እንዴ? የምን ነፍሰ ጡር ናት ምናምን ነው። ተው እንጂ እንግባባ እንዴ። ኮሜንት ላይም እንዳታረግጂ ምንም ነገር እንዳይፈጠር እያላችኋት ነው። ምንም አይፈጠርም። ምክንያቱም ሄሉ ምን ማድረግ እንዳለባትና ማድረግ የሌለባት ነገር በደንብ ታውቃለች። የኔ ልጆች ፍቅራችሁን ይቀጥልላችሁ፣ ይጨምርላችሁ። ሁልጊዜም ከፍ በሉልኝ የኔ ጨረቃዎች ማለት ነው። እንዴት እንደምወዳቸው እናንተ ሴት አላችሁ።